ምን የተፈጠረ ነገር አለ? የሆነ የተገዳደላችሁ ነው አንግባባም። እኔን ፍለጋ እንደዛ መንከራተት አይጠበቅብህም ነበር። በስልክ አወራህ ነበርኩ አይደል? እሺ አሁን እንደዚህ እያለች አብቴ ምንድነው ማውራት? ምኑን ነው አንቺን ፍለጋሽ? ምን ገጥሞሽ? ምን ሰው በቃ አያስብም እንዴ ጭራሽ? ምንም እንደዛ የሚያበሳጭ ነገር አልፈጠርኩም እንደኔ ማለት ነው። ካልሰራሽ እኮ ሂጂ በቃ ስተበሱ ካልታየሽ ሂጂ። እኮ አሁን እኔ መሀል አስገብታችሁ ልትጨቃጨቁ ነው እንዴ? እኔ ለመረዳት ፈቃደኛ ነኝ። አንተ ላይ ብቻ ዘጋ። እንዴት ነው ማልናደድብኝ? ስልክሽን ዘግተሽ ተፈታሽ። እየተረዳኝ አይደለም ሀብትሽ። እኮ ልረዳሽም እየሞከርኩ እኮ ነው። እኔ ምን ላደርግሽ ከዚህ በላይ? አራቴ የምትናገረው ነገር እኮ ያናዳል። ስልክ ለምን ዘጋሽም ስላት ልክ ነኝ እያለች ነው። ስልኩ እኮ የኔ ነው። እንደዛ ከሆነ ስልኩ የኔ ነው እኮ መብትሽ ነው አይደል? የፈለግሽውን ነገር ማለት የፈለግኩትን አደርጋለሁ እኮ አድርጊ። መብትሽ። አውራው አረጋጋው። ከዚህ በላይ እኔ እዚህ አልቆምም እንዴ። ምንም የለም ምናምን ትያለሽ እንዴ? ከዚህ በላይ ምን ልፈጥሪ ፈልገሽ ነው? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን በተፈጠረው ነገር በጣም ይቅርታ። ያው የሁሉም ነገር መነሻ እኔ ነኝና እንደዛ ማድረግ አልነበረብኝም አልላችሁም። ግዴታ መሆን የነበረበትን ነገር ነው ያደረኩት እና ትናንትና ደግሞ አጋጣሚ ሆኖ ያው ብሩኬ መታመሙን አይቼ ቪዲዮን አይቼ ምናምን ከሄድኩበት መንገድ ሳልደርስ ነው የተመለስኩትኝ። ብቻ እኔ እንዴት ብዬ እንደምነግራችሁ አላቅም። ሰው አዝናችሁለት ወይም ደግሞ መታመሙን አውቃችሁ ጉዳያችሁን ትታችሁ እርግፍ አርጋችሁ እንኳን ጉዳያችሁ ላይ ግባችሁ ላይ ሳትደርሱ ተመልሳችሁ ሰው ደግሞ እንደዛ ሲበሳጭባችሁ ወይም ውጡልኝ ስትባሉ ያናድዳል አይደለ? እና እኔ አጋጣሚ ሆኖ ትናንትና ስመጣ ያው ሙሽን ደውዬ አውርቻት ነበረ ምናምን አጋጣሚና ቤት ነው ስትለኝ ቀጥታ ቤት ሲሄድ አጋጣሚ ሆኖ ቪዲዮ እየቀረጹ ነበረ። ገባሁኝ። ግን ደግሞ የገጠመኝ ነገር ደስ አይልም ነበረ። ሁሉም ነገር እንደጠበቃችሁት አይሆንም እንግዲህ እና ያው እኔ ሁሌም ሲጀመር ማደርጋቸው ነገሮች የትኛውም ነገር ሁሌም ቢሆን እንደገነነ ነው። ግን ደግሞ ማለት ቢበሳጭም አልፈርድበትም። ግን ደግሞ ምን አለ መሰላችሁ እኔ እንደዚህ አይነት ነገር እንዳይሆን እንደዚህ አይነት ነገሮች እንዳይፈጠሩ ደብዳቤ ጽፌለት መልእክቴን አስቀምጬለት ነው የሄድኩት። ቪዲዮ ቀርጬ ነው የሄድኩት እና ደግሞ እኔ ካንተ ጋር መገናኘት አልፈልግም ወይም ደግሞ አንተን አልፈልግህም ብዬ አይደለም የሄድኩት። የሄድኩበት ምክንያቴም እሱ አይደለም። እሱ ግን ልክ ምክንያቱ እሱ እንደሆነ እኔ ነኝ ምክንያቱ ብሎ ነው እያሰበ ያለው እና እኔ ላይም እየተበሳጨ ያለው ራሱን ልክ መንስኤ አድርጎ ነውና ምንም የሚያበሳጭ ነገር የለም፣ ምንም የሚያናድድ ነገር የለም። እንደዛ የሚያስኮን ምንም አይነት ምክንያት የለምና ሰው አስባችሁለት መልእክት አስቀምጣችሁ እንዳይጨነቅ ብላችሁ ቪዲዮ ቀርጻችሁ ስትሄዱ ጉዳዩን ላለመሰረዝ የሱን ጉዳይ ፕሮግራሙን ላለማቋረጥ ብላችሁ ደግሞ አስባችሁ የምታደርጉት ነገር ጸብ የሚሰበባችሁ ከሆነ ያናድዳልና ዛሬ የመጣሁትኝ ያው ሀብትሽን አውርቼዋለሁ፣ ደውዬለታለሁ፣ ይመጣል። እሱን ለማውራት ነው ማለት ምንም እንዲመክረው ነው። ምንም እኔ እቀራለሁ ማለት አይደለም ማለት ከመሄድበት ነገር እቀራለሁ ሳይሆን ምንም ያበሳጭ ነገር ስለሌለ እንደዛ የሚያስኮን ነገር ስለሌለ እንዲያረጋጋው ልነግረው ነው ሀብትሽን የጠራሁት ማለት ነው። በእርግጥ በቴክስትም አውርቼዋለሁ፣ ግን ተገናኝተን በደንብ እናውራ ምናምን ነገር ስላለኝ እሱም ተገናኝተን ሞር በደንብ ነገሮች ላይ ለማውራት ነው። ምክንያቱም እንዲህ አይነት ነገሮች የዋሰ ሌላ መዘዝ ይዘው ነው የሚመጡት። ምንም የሚያበሳጭ ነገር ምንም የሚያናድድ ነገር እንደዛ የሚያስኮን ነገር ስለሌለ ማለት ነውና እኔ ደግሞ የህመሙ ወይም ደግሞ እንደዛ የሚሆንበት ዋና መንስኤ ሁኜ መገኘት ስለሌለብኝ ነበረ ሁሉን ነገር እርግፍ አድርጌ ከመንገድ ተመልሼ ያው ቤት የጋባሁትኝ እሱ ጋር ከሙሺ ጋር አውርቼ ሙሺ ቤት ነው ስትለኝ ማለት ነው። እሱ ግን እንደዛ ሲሆንብኝ የምር ስነግራችሁ ከፍቶኛል ማለት ሰው እንዴት አይረዳችሁም? ቢያንስ ይረዳኛል ብዬ አስቤ ስለነበር ሰው እንዴት አይረዳችሁም? ለመረዳት እንዴት ትንሽ እንኳን አይሞክርም በሚለው ትንሽ ከፍቶኛል። ግን ደግሞ እሱም ቢሆን ልክ ነው ብዬ አስባለሁኝ። መሄዴ አግባብ ላይሆን ይችላል። ግን ደግሞ እኔ ሄድኩበት ምክንያት ምንድነው? ምን ገጥሞኝ ነው የሚለውስ ነገር እንዴ ብቻ አላቅም። እኔ እንዴት ብዬ እንደማወራችሁ አላቅም። ግን ያው ብሩኬ በዚህ አጋጣሚ ጤናን እንዲሰጥ እመኝልሃለሁ። ምክንያቱም እኔ እንድትታመም አልፈልግም። ለሰከንድ እንኳን ቢሆን እንድትበሳጭ አልፈልግም። ማለት እኔ ላይ ቅሬታ እንዲኖርህ አልፈልግም። እኔ ሁለታችን መሀል ክፍተት እንዲኖር የማልፈልግ ሰው እንደሆንኩ ታውቃለህና አንተ ግን ልክ የሆነ ክፍተት ለመፍጠር እየሞከርኩ ያለው አይነት ሰው አድርገህ ነው እየሳልከኝ ያለኸው። እኔ አንተ ስለምታስበው ነገር እንግዲህ በምትረዳ ሰዓት ነገሮችን ትረዳለህ። እኔ አንተ ስለምታስበው ነገር ግድ አይሰጠኝም። እኔ ግን በሰዓቱ የገጠመኝ ነገር ግዴታ እንደዚህ አይነት ውሳኔ ስላስወሰነኝ መናገሩም በሚዲያ ቪዲዮ ላይ መናገሩም አግባብ ስላልሆነ
ከዛ ሲቀጥል ደግሞ ይመጣል ብዬ ነው ያሰብኩትኝ እውነት ለመናገር ያው እዚህ ያለውን ነገር ጨርሶ እኔም እዛ ጉዳይን ምናምን ነገር ጨርሼ እንገናኛለን ብዬ ያው ቪዲዮ ላይ እንኳን ቢያንስ ለ3 ለ4 ቀን ነው ላንመጣ ምንችለው ያው ከመጣም ደግሞ ከጓደኞቹ ጋር ከሌላም ሰው ጋር ምናምን መምጣት ይችላል ብዬ አስቤ ነበረ ያው እንዳሰብኩት አልሆነም ሁሉም ነገሮች በሙሉ እንግዲህ እኔ ላይ ተደፍድፈዋል ምንም አይመስለኝም ያው ሁሌም ቢሆን የጸብ መነሻ ክፍተት የምፈጥረው እኔ ነኝ ቶሎ ነገሮች ላይ እንትን ምለው እኔ ነኝ እኔ ግድ አይሰጠኝም ስለምንም ነገር ማለት ነው ግን የሰው ልጅ ህይወት ብዙ ገጠመኛለው እኔ ደግሞ ሁሉንም ነገር ደግሞ ወደ ሚዲያ አውጥቼ ወይም ደግሞ ሁሉንም ነገር ሚስጥሬን የሆነ ነገሬን ደግሞ የግድ መናገር አይጠበቅብኝም ለማንም ሰው ማለት ነውና ግዴታዬም አይደለም ደግሞ ስለዚህ ይሄ ስላችሁ ደግሞ ሃይሚ በቃ ድብቅ ነች ሚስጥር አላት የሆነ ነገር አላት ማለት አይደለም ነገሩን ነው የምላችሁ እናንተም ብትሆኑ በህይወታችሁ ያው ሁሉንም ነገር ለሰው አትናገሩ እኔ ስለተማርኩኝ ነው ማለት አሁን ላይ እንደዚህ የሆንኩት ስለተማርኩ ነው ሁሉን ነገር መናገር እንደሌለብኝ ስለገባኝ ስላወቅኩኝ ነው ትንሽ አይምሮዬ ስለበሰለ ለዛ ነው እንጂ እኔ ሚስጥር ኖሮኝ አይደለም ወይም ደግሞ የሆነ ነገር ድብቅ ሰውም ሆኜ አይደለም ሰዎችንም ህይወቴ ውስጥ ላለማካተት ፈልጌ ሳይሆን ሁሉም ነገር አይነገርም አግባብም አይደለም ሰውንም ማስጨነቅ ስለማልፈልግ ነው ይሆናል አይደለ የሆነ ነገር በገጠመኝ ቁጥር እንደዚህ ኮንኩኝ እንደዚህ ምናምን ምን ጠቀመኝ ከዚህ በፊት ተናግሬ ወይ የሆነ ነገር ገጥሞኛል ብዬ ተናግሬ ምንም የጠቀመኝ የለም ቁስል ላይ ቁስል ነው ሰው የሚጨምረው ታውቃላችሁ አይደለ እና በችግር ላይ ችግር ነው የሚሆንባችሁ ሰው ብታማክሩት ማለት ነው ግን ያ ማለት ደግሞ ብሩኬን ብነግረው እንደዚህ የሄድኩበት ምክንያት ብነግረው በችግሬ ላይ ችግር ይሆናል ማለት ሳይሆን ግን አግባብ ስላልሆነ ነው በቃ እሱ እንዲጨነቅ እዚህ ያለውን ፕሮግራም ትቶ በቃ እኔ ካንቺ ጋር ሄዳለሁ ብሎ እዚህ ያሰበውን እቅዱን እንዲተው ስላልፈለኩኝ ነው እንደዛ ያደረኩት እንጂ በክፋት አስቤ አይደለም ብቻ ከዚህ በላይ አላወራባችሁ ሀብትሽ ይምጣና ደግሞ ከሀብትሽ ጋር ያለውን ነገር በደንብ አስረዳዋለሁ መናደድ እንደሌለበት እንዲነግረው ፈልጋለሁ ምንም ያበሳጭ ነገር የለም ሁለታችን መሃል ደግሞ ክፍተት እንዲፈጠር እንድንጣላም አልፈልግም ታውቃላችሁ ደስ የሚል ጊዜ እያሳለፍን ነበረ አጋጣሚ ሆኖ ደግሞ የሆነ ነገር ገጠመኝ እሱን ለመፍታት ደግሞ እሱን ፕሮግራም ላለማስተው ብዙ ነገር አረኩኝ አልተሳካም ብቻ እስኪ ሀብትሽ እስኪመጣ ድረስ እንጠብቀውና አብራችሁ ይሁኑ ያለውን ነገር በደንብ እናስረዳዋለን ሄዶ እንዲመክረው አደርጋለሁ ወይም ደግሞ ከሀብትሽ ጋር ሄጄ እኔ ያለበት ድረስ ወይም ደግሞ እሱ እንዲጠራው አደርግና ወይ እዚህ ቦታ ላይ መጥቶ በደንብ እናወራለን ነገሮችን ግልጽ አድርጌ እሄዳለሁ ማለት ነው ከዛ ነገሮች ከተሳኩልኝ በኋላ ሁሉም ነገር ቦታ ከያዘ በኋላ ደግሞ ወደ እናንተ መጥቼ በቪዲዮ ምነግራችሁ ይሆናል ያው ለተፈጠሩት ነገሮች በሙሉ አስቀድሜ በጣም ይቅርታ ጠይቃችኋለሁ እወዳችኋለሁ አብራችሁ ይሁኑ ከወዳጅ ርቆ ሲኖር ያለ ዘመን ይቆረቁረዋል የሄደበት መንገድ ሰርቼ ማደሬን ሰው መግባባቴ መዘዴ ፈጠረ ለብቸኝነቴ እንደ ተልባ ስፍር ወዳሸርተት ካለ ምን ሊበጀው ልቤ ስለሰዋለለ ያሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመን ሰው ነኝና አምሮብሻል አመሰግናለሁ ሰላም በላቸው እንዴት ናችሁ አለን ሁላችንም አለን እግዚአብሔር ይመስገን በጣም ይቅርታ ስራ አስትቼ ፕሮግራም አስትቼ ስንት ነገር አስቸኩዬ ጠርቼ የእናንተ ነገር እኮ ነው ግራ ገባኝ በእናትህ አለና ምንድነው
ያው እንግዲህ የተፈጠረውን ነገር አይተሃል። እኔ እንደዚህ ይሆናል ብዬ አላሰብኩም ነበር እውነት ለመናገር ግን ምንም ያናድድ ነገር የለም። ወንድምህ ግን በጣም ነው የሚናደደው። እኔ ይቅርታ አድርግልኝና ማለት ነው በቃ ተበሳጨ። ባህሪውን ታውቂያለሽ? ባህሪውን ታውቂያለሽ? አዎ እሱማ አውቃለሁኝ እኮ። አሁን እኮ አንቺም ጋር እኮ በጣም በቃ ኃይለኛ ጥፋት ነው ያለው እኔ ባየሁት ማለት ነው። አንደኛ መንገር አለብሽ። እሱ ነው አይደል አብሮሽ ያለው አጠገብሽ ያለው። ለሱ እንኳን ባትነግሪው እኮ አሉ ምናልባት ለሱ መንገር እንኳን ባትፈልጊ ማይነገር ከሆነ አለን እኛንም ጠርተሽ ሙሽም ጋር ሄደሽ ብዙ አለ አይደል የሚነገር። አዎ አይ እኔ እውነት ለመናገር ይኸውልህ እዚህ እሱ የጀመረው ነገር አለ ታውቃለህ። አንተም ከጎኑ ነው እያገዝከው ነው ምናምንና ድንገት ስሄድ እንሂድ ብለው ማለት ነው እና ደግሞ እሱንም አግኝቼ ምናምን እንሂድ ብለው ወይ ልሄድ ነው ብለው እርግጠኛ ነኝ ሁሉንም ነገር ትቶ ነው የሚሄደው። እኔ በቀናነት ነበር ያሰብኩትኝ። እሱ ደግሞ ለምን አልነገረችኝም አሁን አንተ እንዳሰብከው ማለት ነው። እና ልክ ነው እኮ ለምን አሰበ ምናምን ሳይሆን ግን ነገሮች ላይ ደግሞ እንደዛ መሆን እኔ አሁን ተመለስኩኝ ሁሉንም ነገር ትቼ በቃ እስኪ እንደዛ ሆኖ ሳየው መንገድ ላይ ወድቆ ሳየው ቪዲዮ ላይ ምናምን ቤኪም እኔ እየቀረጽኩት ቪዲዮ ነበረ እሱም ቀጥሎ እየቀረጸ ነበርና መንገድ ላይ እንደዛ ሆኖ ሳየው እውነት ለመናገር በቃ ያ ሌሊት እስኪነጋ ነበር የቸኮልኩት ማለት ነው ለመምጣት። ከዛ ሙሽ ጋር ደወልኩላት ቤት እንደገባ ነገረችኝ። ከሆስፒታል ስመጣ አጋጣሚ ቪዲዮ እየቀረጹ ነው እና እንደዛም ሆኖ ቪዲዮ ላይ እንደዛ በቃ አንቺ ሁሌም ትክክል ነሽ እኔ ላንቺ እንደዚህ ምናምን ብዙ ነገር አይቼዋለሁ እኮ ሙሉ ነገር አይቼዋለሁ። እኔ አሁን በእናንተ መሀል መግባት ምናምን ስለማልፈልግ ነው። አንደኛ ሁለታችሁ ነገሩን አውርታችሁ መፍታት የምትችሉ ሰዎች ናቸው አሁን ላይ አይደል? ሁሌ ደግሞ ልጅነት የለም። አንቺ ጋር አሁን እንደ ጥፋት ያየሁት እሱ ለምንድነው ማትነግሪኝ ነው አይደል? በግልጽ ለሱ ብትነግሪው ያ ነገር ላይሆን እኮ ይችላል። እምቢ ሊልሽም ላይልሽም ይችላል። አሁን አንቺ ግምትሽን ነው አይደል የወሰድሽው? የራስሽን ግምት ነው የወሰድሽው። ግን አናግረሽው እንደዛ ቢል እኛም አለን አውርተን እኔ የምችለው ከሆነ ደግሞ ይሄን ነገር ትቶ ከአንቺ ጋር የሚሄድበትን ምክንያት የሆነ ነገር እንፈጥር ነበረ። እኔ እሱ እኮ ቸኮለ ነው ማለት ነገሮች ላይ ለመወሰን ምናምን ቸኮለ ሀብትሽ የምር ቸኮለ እንጂ እኔ እኮ አወራሃለሁ ቪዲዮ ላይ ማውራት ስላልፈለኩኝ ነው። ገባ? የሰው ልጅ ደግሞ አሁን ቪዲዮ እየቀረጽኩ ነበር ለሱ ለሚዲያም ለተወሰነ ጊዜ አልመጣም ወደ ቪዲዮና ያው እንትን እንዳትሉ እኔ ለሱ ነፃነት ነበር ያደረኩት። እሱ ደግሞ ቸኮለብኝ ማለትም ከቪዲዮ በኋላ ወይም እዛ ከደረስኩኝ በኋላ ስልክ ደውዬ ላወራው ነበር ያሰብኩት። ከዛ እሱ ደግሞ ቸኮለና ነገሮች ላይ ምናምን እኔም ፍለጋ እንደዛ መንከራተት ምናምን ያናድዳል። አሁን እኔ እንደኔ በሆን ነው አሁን አንቺ እሱ ብቻ አይደለም ብሩክ ብቻ ሳይሆን እንደኔም ቢሆን ያናድዳል ያ ነገር። ሰው እንደዚህ ተነስቶ ከመሬት ተነስቶ ሊሄድ ነው ሳይሆን ቀርበሽ ብሩክ እንዲያስብ ያለው ስለዚህ አንተ ያለብህን ጉዳይ እዚሁ ጨርስ፣ እኔ ደግሞ እንደዚህ ስላለብኝ እኔ ደግሞ እዛ ያለውን ነገር ላስተካክል ብትዩ በእርግጠኝነት እሺ ይላል። ካላለ ራሱ እኔ እዚህ ያለውን ነገር ልሸፍን እችላለሁ። አብራችሁ የምትሄዱበትን እንትንም ፈጥር ነበር። ግን ያው ያናድዳል። እሱም ጋር ጥፋት አለ። የሚያዳምጥ ልጅ አይደለም። በቃ እኔ ከየት እንዳመጣ እንደዚህ አይነት ባህሪ አላውቅም። የሆነ ነገር ስትነግሪው ቶሎ ይበሳጫል ምናምን ይሄው ለዛም ነው እንደዚህ የታመመው ቶሎ ብሎ ምናምን። አሁን ግን እንዴት ነው? ደህና ነው። ጨጓራ አለበት። መምጣት ይችላል አሁን ብትደውልለት ማለት እኔ አሁን ዛሬ አንተን የሚጠራውክ ይሆናል አይደለ? በደንብ ለሱ እንድታስረዳው ነው። ምንም እንደዛ የሚያበሳጭ ነገር የለም እውነት ስነግርህ እና እኔም ደግሞ አሁን እቀራለሁ ማለት ሳይሆን ልሂድና እሱን በደንብ ይሻለው እዚህ ከዛ እናወራለን። ቆይ መሄድ ምናምን ሳይሆን ያለውን ነገር ራሳችሁ አውርታችሁ ጨርሱት መጀመሪያ። ዝም ብለሽ ከመሬት ተነስተሽ ከምትሄጂ በውስጥሽ ያሰብሽውንም ንገሪው ለሱ እኮ ከቪዲዮ ውጪ እነግረዋለሁ ለመናገር ሞክራለሁ። ከሱ ውጪ ሊረዳሽ የሚችል የለም። ለኔም ብትነግሪኝ እንደሱ ላልረዳሽ እችላለሁ። ለሱ ብትነግሪው ነው የሚቀልሽ። አንደኛ ያላችሁ ቀረቤታ ሁለታችሁ ጋር ያለው መተሳሰብ አለ። ለዛ ለሱ ብትነግሪው ደስ ይለኛል። እኔ እጠራዋለሁ፣ ችግር የለውም። ይመጣል ብዬ አስባለሁ። ማለት ተሽሎታል በደንብ ደህና ነው። አዎ ካልሆነ ወይ ያለበት እንሂድና ኧረ ይመጣል። እሺ በቃ ወይ ቀድመህ ጠይቀው ትችላለህ መምጣት ምናምን ብለን። እሺ እንሞክራለን። እሺ ደውልለትና እኔ በቃ እንደዛ የሚያበሳጭ ነገር የለም ማለት እሱን ብቻ እንድትነግርልኝ ነው የምፈልገው። ነገሮች አለ አይደለ? እኔም ልክ ላልሆን እኮ እችላለሁ ግን እኔ በሰዓቱ ደግሞ ልክ ነው ብዬ ያሰብኩትን ነገር ነው ያደረኩት። ልክ ነሽ። አንቺም እኮ በራስሽ ልክ ልትሆኚ ትችላለሽ። ግን የሆነ ነገር ሲፈጠር ብታወሩ ሁለታችሁ ነው። አሁን ሁለታችሁም ላይ ነው። እሱ ደግሞ ምንጫጫው ነገር አለ
ብቻ እስኪ ደውልለትና መምጣት ከቻለ እሰየው፣ ካልሆነ ደግሞ ያለበት ሄደን ሄሎ ብሮ እንዴት ነሽ? አለን ተሻላ? እሺ እንትኑ ጋር ፈልጌ ነበር ትመጣለህ? ቶም ጋር ቶም ሰፈር። ኦኬ አርሴማው ጋር ቶም ጋር እሺ ቶሎ ና። እሺ ይመጣል። ተሽሎታል። ብቻ ግራ ያጋባል ነገሮች አንዳንዴ እንደዚህ ይሆናል። ሌላ ጊዜ ማለት ነው የምር እየሰፉ ነው ነገሮች ደግሞ እንደተለመደ። ለሌላ ጊዜ ምልሽ እንደኔ እንደ ታላቅ የምታከብሪኝ ትወጂኛለሽ፣ ታከብሪኛለሽ አውቃለሁ ምልሽን በቃ በተቻለሽ መጠን ያው ካንቺ የተሻለ አስተሳሰብ ላይኖረኝ ይችላል፣ ግን ባሳለፍኩት ነገር ዝም ብዬ ባሳለፍኩት ትንሽም ብትሆን ከናኒ ጋር ብዙ አሳልፌያለሁ እና በዛ ተሞክሮ እኔ አሁን ናኒ የሆነ ነገር እንትን ልታረግ ሳትነግረኝ ብትሄድ ያው የሚፈጠሩን ታውቂያለሽ አይደል? አንደኛ ንቀት ይመስላል፣ ሁለተኛ ሌላ ነገር የሆነ ያሰብሽ ይመስላል። ግን ያንቺ ንቀት አይደለም ለሱ በማሰብ ነው አይደል? እሱ ጋር ያለውን ነገር ለማስረዳት ስለከበደሽ ነው በቤኪ በኩል የላክሽው። ቢያገኘኝ እንደዚህ አይ ያስቀረኛል ብለሽ ስላሰብሽ ለዛ ይመስለኛል። አውቃለሁ እኮ አንቺም ጋር ያለው ክፋት ምንም አይነት ክፋት እንደሌለብሽ አውቃለሁ። ግን ትንሽ የሚያበሳጨኝ የሆነ ትንሽ ባህሪ ያለብሽ፣ እሱም ሳትናገሪ የሆነ ነገር ተፈጥሮ የሆነ ቦታ ከደረሰ በኋላ ነው የምትናገሪው። እንዴ ላንተ አስቤ ነው። ሁለታችሁ ብትነጋገሩ እዛው ሊቆም ይችላል። በቃ በእርግጠኝነት ይቆማል ያ ነገር። ተነጋግራችሁ ትፈቱታላችሁ። ካልሆነ ከእናንተ በላይ ምን ከሆነ እኛም አለን፣ ትልቅ ሰው ጋሽዬም ሙሽም አሉ፣ መተው መፍታት ይችላሉ። ገና እንትን ሳትሉ ነው። እኔ እንጃ ብቻ አሪፍ ጊዜ ያሳለፍን ነበር እዚህም ከመጣን በኋላ። በጣም እኮ ታስቀናላችሁ። ማርያምን የምሬን እኮ ነው። እኔ ደግሞ ያው አንዳንድ ጊዜ በህይወት ውስጥ ብዙ ነገሮች አሉ አይደለ? ብዙ ነገሮች ይገጥሙሃል። ሁሉንም ነገር ደግሞ ለሰው አትናገርም። እኔ ባይዘዌ ስለተማርኩኝ ነው አሁን ላይ ማላወራውም የሆነ ነገር። አሁን ለምሳሌ ወይ ቪዲዮ ላይ ወጥቼ ተናግሬ ቢሆን ወይ ቪዲዮ ቀርጬ በቃ ና ብሩኬ እንደዚህ ሊሆን ስለሆነ ወይ እንሂድ ወይ ምናምን ብለው በካሜራ ያው የኛ ህይወት መቼም ከካሜራ ጋር የተያያዘ አለ ይኖራል። ያው ለዛ ደግሞ ሰው ደግሞ ማለት ነው የሆነ ትንሽዬ ክፍተትህን ተጠቅሞ አሁን ላይ ደግሞ ያለውን ሁኔታ ታውቃለህ። ሰው በምን ላጣላ ያለበት ጊዜ ላይ ነን አሁን። በጣም ብዙ ሰው አለ እኔ ጋር ራሱ እኔ ከስንት ሰው ጋር እንደምጨቃጨቅ እንደምጣላ ብታቂ፣ ግን እንደዚህ ካሜራ ላይ መውጣቱ ምናምን ይደብራል። አስፈላጊ ስላልሆነ ነው። እና እናንተ ደግሞ ይሄን ክፍተት ከምትፈጥሩ ራስ በራሳችሁ አውርታችሁ ጨርሱ። እኔ ብቻ ያላቀው እኮ ምን የምክንያት ሌላ ትልቅ ነገር ታረጉ ነው። እኔ አሁን የገረመኝ እኮ እሱ ነው። ትንሽዬዋ ነገር ትልቅ ነገር ይዛ መጣችና እንዴ ብቻ ያሳስባል። አንዳንድ ጊዜ ነገሮች እንዳሰብከው ሳይሆን እንዳላሰብከው ነው የሚሄዱት። እኔም ችግር አለብኝ። ችግሬ ምንድነው? እሺ ድንገት ተነስቺ ያስቀረኛል ብዬ በራሴ ያሰብኩት ልክ እንዳልከው ማለት ነው የራሴን ግምት ብቻ አስቀምጬ በማድረጌ ግን ደግሞ መታመም አስደነገጠኝና ስመለስ ደግሞ የጠበቀኝ ነገር አለ። ለምን ግን አልልም ማለት ለምን ማለት የለብሽም። እዚህ ጋር ልክ ነው። ሊናደድ ይችላል፣ ሊናደድ ይችላል ሳይሆን ይናደዳል። በቃ ሙሉ ለሙሉ ይናደዳል። ለምን ከመሬት ተነስተሽ ነው? አዎ እኮ ከመሬት ተነስተሽ ስለሆነ ያልሽው ምን ተፈጥሮ ነው ይላል። የሆነ ሰው ደግሞ ጥያቄ ከፈጠረበት መልሱን ይፈልጋል። አዎ እንዴ በጣም ለዛ አስረጁና ያለውን ነገር አውርታችሁ ፈታችሁ እንደ መጀመሪያችሁ የሚያስቀና ፍቅራችሁን አሳዩ። እኔ የምር በጣም እኮ በቃ ደስ የሚል ነበረ እያሳለፈችሁ ነበራችሁ። ብቻ ማለት እንድታረጋገው ነው የምፈልገው። ከዛ ያለውን ነገር ደግሞ ቀስ ብለን እናወራበታለን። አዎ ያለውን እንደዚህ እንትን ብለሽ ጠርተሹ ለብቻችሁ ሻይ ቡና እያላችሁ እየተጎራረሳችሁ ምናምን ደስ በሚል የምር እንደዚህ በሚያረጋጋ እሱንም በሚያረጋጋ አንቺንም በሚያረጋጋ ቁጭ ብላችሁ ብታወሩ ይፈታል ብዬ አስባለሁ። ይፈታል። እስኪመጣ እንጠብቀውና እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ እንደማላገኝ ያውቃል ልቤ
ለእኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠት ስትለየኝ እንዴት ይቻል ነፍሴ እንዴት ነክ ተሻለክ ከዚህ ነው የተራኝ ተሻለክ ለዚህ ነው ምናምን አትበላው መጀመሪያ በስርዓት እንትን በል ለዚህ ነው ምናምን ምን የተፈጠረ ነገር አለ የሆነ የተገዳደላችሁ ነው ለዚህ ነው የተራኝ ሀብቴ እኔ አንግባባም እኔ እና እሱ ምን ነው ማትግባባው እሷ በቃ የሆነ አላ ሰው እንዳሌላት አድርጋ እያሰበች ለምን እሱን እኮ አወራንበት እሷ አሁን ያሰበችውና አንተ የምታስበው አንድ አይነት አይደለም እሷ ያሰበችው አንተን ላለማስተጓጎል ነው የጀመርከው ነገር አለ እዚህ አብረን እየሰራ ነው ያለው እሱን ላለማስተጓጎል ብዙ እየጣረች ነው ያለችው ስለዚህ ያለውን ነገር ቁጭ ብላችሁ አውሩና በእንደዚህ አይነት ወይ ነው ለተጅምጪው እንጂ እኔ እኮ እየተረዳኸኝ አይደለም ብሩኬ እንድረዳሽም እኮ ፍቃደኛ እኔ እኮ አንተን አግኝቼ ቢሆን ኖሮ ታስቀረኛለህ አይደለ ወይ ደግሞ አብረን እንሂድ ነው የምትለው እኔ ደግሞ ያንተን ጉዳይ እዚህ ማስቀረት አልፈለኩም ለኔ የምትከፍለውን መስዋዕትነት እያወቅኩኝ እንዴት እንደዛ ላይ እንደዚህ የሚያስደርግ ምን አለብሽ እንዴ ብሩኬ አልተረዳኸኝም የምር አሁንም ቢሆን እየተረዳኸኝ አይደለም ለኔ የምትሆነውን አለ አይደለ አውቃለሁ እኔ እኮ አንተን አውቃለሁ ምን ያክል ርቀት እንደምትሄድ ስንት ነገር ልተው እንደምችል ለኔ ብለህ አውቃለሁኝ አይደለ ስለዚህ ያንን እያወቅኩኝ አሁን አንተን አግኝቼ ምናምን ያለብኝን ነገር ነግሬክ ሄጄ ቢሆን በእርግጠኝነት ወይ አትሄጂም እዚሁ ሆነን እናስተካክላለን ትለኛለህ ወይ ደግሞ እንሂድ ነው የምትለኝ ብታውቂ ማለት ነው ሲምፕል ነበር መናገር ገብቶሻል ከዚህ በፊትም ተነስቶ ቡቡ እኔን ፍለጋ እንደዛ መንከራተት አይጠበቅብህም ነበር በስልክ አወራህ ነበርኩ አይደለ እሺ አሁን እንደዚህ እያለች አብቴ ምንድነው ማውራት ምኑን ነው አንቺን ፍለጋሽ ምን ገጥሞሽ ምን ሰው በቃ አያስብም እንዴ ጭራሽ አንቺ እንዴ አሁን እኮ የጠራነው ይሄንን ነገር ለማስረዳት ነው እንድታስረዳ ነው ስለዚህ አዳምጣት እያለች ያለችውና አንተ የምታወራት አንድ አይደለም አዳምጣትና መልስ ትሰጣታለህ ምንም እንደዛ የሚያበሳጭ ነገር አልፈጠርኩም እንደኔ ማለት ነው ፈጥሬም ከሆነ ደግሞ ድንገት ተነስቼ በመሄድ አይደለ ኧረ በስ አሚ አሁን እንደዚህ አይደለም ቆይ አይ ትክክል እኮ አልሰራችሁም ውጪና አውሪኝ እስቲ ከገለልተኝነት ውጪና አውሪ ራስሽን እየወገንሽ አታውሪ እኔ ራሴን ወግኝ አይደለም እያልሽኝ እኮ ምንም ስህተት አልሰራውም ማለት ካልሰራሽ እኮ ሂጂ በቃ ስተበስሎ ካልታየሽ ሂጂ እኔ እኮ አሁን እኔ መሀል አስገብታችሁ ልትጨቃጨቁ ነው እንዴ እኔ ለመረዳት ፈቃደኛ አይደለም የምር አይደለም መጨቃጨቅ አይደለም የሰራችሁን ስራ እንኳን ለማመን ፈቃደኛ አይደለችም እያያት ነው መጀመሪያ ስህተት ምንም አልሰራውም ትለኛለች ምን አሁን ሰምተኛል ግን እኔ ድንገት ተነስቼ ራስሽን ነፃ አድርገሽ እኮ ነው እያወራሽ ያለሽ እሺ አሁንም ቢሆን እየጮክ አታውራ ድጋሚ ሊያምክ ይችላል ገባህ እኮ አንቺ የምታወሪው ነገር ወቂያ ታዲያ አውራው እኮ ልትጨቃጨቁ ነው እንዴ እኔ እኮ ሀብትሽ ምንም እየተረዳኝ አይደለም እኔ እኮ አሁንም በስርዓት ነው እኮ አብቴ እያወራሁት ያለሁት እኮ መጀመሪያ አስጨርስና መጀመሪያ አስጨርሳትና ያለውን ነገር ታስረዳ ከዛ በኋላ አንተ መልስ ትሰጥበታለህ እሷ ጥሩ ነች እያልኩ እኮ አይደለም እኔ መሄዴ ልክ አይደለም ሀብትሽ እኔ ነግሬያለሁ ላንተም መሄዴ ልክ ነው እያልኩኝ አይደለም ልክ አይደለም ግን ደግሞ ግዴታ መሄድ ነበረብኝ የገጠመኝን ነገር እስካላወራሁ ድረስ ደግሞ እንደዚህ ደምድመህ ልታወራት ትችላለህ እኮ ለምንድን ነው ማታወሪኝ እኔ መቻል ሄደሽ ምናምን ብዙ ችግር ከተፈጠረ በኋላ እኔ መቻል ነግረህማ እኔ የሆነ ነገር ባልሆን እኮ ላትመጪ ነበር አይደል ለምንድን ነው የማልመጣው ላትመጪ ነበር አንተ ትመጣ ነበር እኔ ምንም ባልሆን ጨርሰህ አይደለ እዚህ ያለህን ነገር ጨርሰህ ትመጣ ነበር አይደል ሶ አንቺ ኤኒ ታይም እኔ ሳታማክሪ ምንም ትወስኛለሽ እኔ አንቺ ጋር እመጣለሁ አይደል እንዲህ የሚባል ነገር የለም ሀይሚ ብሩኬ ለምን አትረጋጋም መጀመሪያ ተነጋግረን ምን ነገር እንደዚህ የሚያስኮን ነገር ነበር እንደዚህ ብዙ ርቀት የሚያስኬድ ነገር ነበር
ወይስ ሁሉንም ነገር እንደዛ ማለት በቃ ብሩኬ እንደዚህ ስለገጠመኝ ልሄድ ነው ብዬ ቪዲዮ ላይ አውርቼ መሄድ ነበር? ለምንድን ነው ቪዲዮ ላይ እኔ ቪዲዮ ላይ አሁን ሁላ ካሜራ ይዘሽ በመምጣትሽ ተናድጃለሁ እንዴ? እንደዛ ከሆነ ግዴታ ደግሞ መምጣት ነበረብኝ። ትናንት ቪዲዮ እየቀረጻችሁ ነበር ድንገት ገባሁባችሁ። እኔ አላውቅም። ትናንትና ራሱ የመጣው ይምጣ ብለው ነበር እየቀረጹ የነበረው እኮ በቃ እነሱም ልክ ናቸው። አንተ በመታመምህ ልክ እንደኔ ተጨንቀው ነው ለነሱ ምላሽ ለመስጠት ነው ቪዲዮ ጠያቅኩሽ እኮ እኔ ባልታመም ኖሮ ላትመጪ ነበር ማለት ነው አይደል? በዛው ቀርተሽ ወይሽ ስልክ አታነሺ። ይሄ ልጅ እየተረዳኝ አይደለም ሀብትሽ። ምንድነው ቆይ እስከ መጨረሻው ልንለያይ አልነበረ? እኔ እኮ ኬዜ ካንተ ጋር አልነበረም እኮ። ምን ነው የምሰማሽ? ኬዜ ካንተ ጋር አልነበረም እኮ። ከኔ ጋር ካልሆነሽ እኔ ላይ ስልክ የመዝጋት ምክንያትሽ ምንድነው? መዘጋውብህ እናወራለን። ስልኬን ዘጋውት አንተ ላይ ብቻ አይደለም ሌላ ሰው ስለሚጨነቅ ዘጋውት። አንተ ላይ ብቻ ነው እንደ ዘጋውት? አሻው ምን ሙሉ አንዴ ስልኬን ያጠፋው እኮ በጣም እኮ የሚደብር ነገር ነው። ምንም እንደዚህ አንተ ላይ ብቻ ዘጋው። እንዴት ነው ማልናደድብኝ? ስልክሽን ዘግተሽ ጠፍተሽ እየተረዳኝ አይደለም ሀብትሽ። እኮ ልረዳሽም እየሞከርኩ እኮ ነው። እኔ ምን ላደርግሽ ከዚህ በላይ? አራቴ የምትናገረው ነገር እኮ ያናዳል። ከዚህ በላይ እዚህ ቆይቼ አይደለም። ኧረ እኔን እዚህ ጋር ቆመ እየተከራከርክ እየጮክ ነው የምታወራት። እሺ እኔ አይ እሱ የምታወራው ነገር ታስተካክል። አንተ አረጋግተህ አውራ። ተቀበለኝ። ቆይ እኔን አይደል እኔን እየተረዳኝ አይደለም እኮ አንተ እንድታስረዳ አንተ ሊሰማ ይችላል። ስልክ ለምን ዘጋሽም ስላት ልክ ነኝ እያለች ነው። ገብቷል? ስልኩንም የመዝጋትሽም ልክ ነው። አንተ ላይ ብቻ አይደለም። ልክ አይደለችም። አንተም ልክ አይደለህም ነው። እኔ ጋር ደግሞ ስልኩን የዘጋሁት አንተ ላይ ብቻ አይደለም እያልኩ እኮ። ለምን ታደርገው ያለሽ እንደዛ? እኛ ማይም ነን እንዲያናስብም ወይ ላንቺ እኔ ስለማ እሺ፣ ማናችንም ላይ ዝጊ እኮ ነው ግድ አይስተኝም። ለምን ስልኩ እኮ የኔ ነው። እንደዛ ከሆነ ስልኩ የኔ ነው እኮ። መብትሽ ነው አይደል? የፈለግሽውን ነገር ማለት የፈለግኩትን አደርጋለሁ እኮ። አድርጊ እንዴ የፈለግሽውን ነገር። እኛ ላይ እንደዚህ ምናምን ይለኛ እንዴ? እያበሳጨኝ ነው። ሴትዮ እኔ ላንቺ ብዬ ነው። እሺ እኔ ህይወት ላይ ምንም የሚቀንሰው አንቺ ነሽ። እሺ ሌላ ምንም የሚመጣብኝ ነገር የለም። የሆነ ነገር ብትሆኚ ዛዛ የሚሰማኝ እኔ ነኝ። ተረጋግተህ ማሰብ አለብህ። ኧረ በእናትሽ ምን አንተ ላይ ብቻ አይደለም መብቴ ነው አልሽ አይደል? ላንቺ አስበን እኮ ነው ለምዘጋሽ ብለን የምንከራከረው። ምን እየሆናችሁ ነው ያላችሁት እናንተ? ሃይሚ ምን ሆነሽ ነው እንዴ? እየተረዳኝ አይደለም ሀብትሽ። እያየኸው እንዴት እንደሚሆን ስልክ መዝጋት መብት አይደለ የለሽም ምናምን እኔ ተራሺ ለምንድን ነው እንድታወራው ነበር እኮ። እንደዚህ በእንደዚህ እሺ እኔ አላውራ በቃ አንተ አስረዳው ሀብትሽን። ለምን ቆመሽ ነው የምታወሪው? እኔ ምን እኮ ቆማለሁ። ስማው አውራው ምከረው። እሺ ምንድን ነው አንተ? ቆይ ምንድን ነው? ኧረ የምታወራውን ነገር አስተካኪ ቢያንስ። ምንድን ነው አንተ? ፍላጎትህ ነው መጀመሪያ ለምን ለመረጋጋት አትችልም? እሺ ተረጋጋው እኮ ሀብቴ። እኔ ተረጋግቼ እንኳን እያወራኋት እያለች ያለችው መፍትሄ ነው መዝጋት። መረጋጋት እንደዚህ ነው እንዴ? እኮ መብቷ ነው ስልክ መዝጋት። እሺ አሁን እኔ ስልኬን አጥፍቼ አትፈልጉኝ እኮ አትፈልጉኝ ነው እኮ አትፈልጉኝ ነው። የሰው ጥያቄ እኮ ንዴትን ይፈጥራል። አንተም እየተናደድክ እሷም እየተናደደች በምንድን ነው የምትረዳዱት? እሺ በምን እኔና ሀይሚ በቃ ሁሌ እንዲህ ነው። ምን ሆናችሁ እናንተ? አይደብራችሁም እንዴ ለራሳችሁ? እስቲ በራሳችሁ መንገድ ነገሮችን ለመፍታት ሞክሩ። ሁሌ ትንሽ ነገር ምንድነው አሁን የሷ ጥፋት? ለቃ ሄደች ነው አይደል? ስልኳን ዘግታ አወራን፣ ከሷ ጋር አወራን ጨረሰን። እሱ ጋር ሲመጣ አስረጂው፣ የሄድሽበትን ምክንያት ንገሪው፣ ከቪዲዮ ውጪ ተባብለናል። አንተን ደግሞ የጠራሁት እዚች ጋር ቆመ እንድትሰማት ነው እንጂ እኔ እኮ እንድትንጫጫ እንድትጮህ አይደለም። ሁለታችሁ እኮ ምኑን እኔ አሁን ስህተቷንም እየነገርኳት እንደ ልክ እያወራች ስህተቱን ቶ በቃ ነው አይደል? ማመን እኮ አለብሽ የሰራሽውን ስህተት እንዴ። ልክ ነኝ ስልክም መዝጋት ስልኩ የኔ ነው የሚያስብል ነገር ነው። ለምን ፈለጋችሁኝ ነው? እኔ ለምን ፈለጋችሁ ነው? ምንም ሌላ አማርኛ የለውም። ሀይሚ እያሰብክ አውራ እንጂ እንዴ። እኔ ለምን ፈለጋችሁኝ ብያለሁ ነው። ታዲያ ስልክ ዘጋው መብቴ እኮ ነው ማለት ሲጀመር ለመረጋጋት ሲጀመር ራሱ ማለት ነው ሳስበው ፈቃደኛ አይደለህም እንዴ። ትናንት እኔ እኮ እንደውም ዛሬ እኮ እውነት ለመናገር አንተ ፊቱ ራሱ መቆም አልነበረብኝ። ውጭልኝ እኮ ነው ለምን እንደዛ የሚያስደልስ ነገር አድርጌያለሁ። እመለሳለሁ እያልሽኝ እኮ ነው ሀይሚ። እንደዛ ከሆነ ደግሞ ከኔ መሻል ነበረብህ። ውጭልኝ ብለህ ማስወጣት አልነበረብህ። እና እኔ ገቢ አይ ልክ ነሽ በቃ ይሻለኝና አሸኝሻለሁ እንድልሽ ነው የጠበቅሽው። እስቲ መጀመሪያ ተረዳዱ። ፊት ለፊት ስመጣ ጭራሽ እየጨመርክ እዛውም እኮ ስህተት እየሰራሽ ነው። ይሄዳሉ እነዚህ ልጆች እንዴ። ምን እየሆናችሁ ነው ያላችሁ? ከእሷ ጋር አንግባባም። እሷ ተበሳጭቼ በዛው መቅረት ነበረብኝ፣ ግን መጥቼ ደግሞ ለማውራት እየሞከርኩ ነው። ለምንድን ነው የማትረጋጋው አንተ? እኔ ሀብቴ ትላንትና ለምንድን ነው የተናገርኩሽ? ምን ብለሽ ነው የተናገርኩሽ? አንቺም ተወሪው ነገር ኖርማል ነው። መሄድ አይቀርም ብዬ እኮ ኖርማል ነው። አንቺም ተወሪው መሄድ አይቀርም። አሁንም ቢሆን መታመምህ ነው። ይኸውልሽ ሀይሚ የምትሄጂበትን ምክንያት ንገሪው። ከቪዲዮ ውጪ እኮ አንተም አትጩ አንቺም አትጩ። መጀመሪያ ቁጭ ብላችሁ አውሩ፣ ተረጋጉ።
ምንም እንደዚህ የሚያስቆጣ እውነት ለመናገር እኮ እኔን አቆሞ ይከራከራሉ። እንደዚህ ስነ ስርዓት አይኖርሽ። እሺ ሀብትሽ አውራው አረጋጋው። ከዚህ በላይ እኔ እዚህ አልቆም እንዴ ምንም የለም ምናምን ትያለሽ እንዴ? ከዚህ በላይ ምን ልፈጥሪ ፈልገሽ ነው? ምን ትፈጥራለሽ ሀብቴ? ከዚህ በላይ ምንም የለም። አንተ ለምንድን ነው ተረጋግተህ ማታዳምጣት? ቆይ ተረጋጋውላት፣ ግን ለምን አታምንም? ስተቷን ያጠፋችውን ነገር እንዴት ምን ያደርግልሃል? እሺ እሷ ስተት እንዴ ለምን አታምንም? ሁላ ልክ እንዳልሆነችም እያወቀች ልክ ነኝ እያለች እኮ ነው። ስልኬን ማጥፋ ከኔ ጋር ቀድመን አውርተናል። ከኔ ጋር ያለውን ነገር እነግረዋለሁ ከቪዲዮ ውጭ አለች። አንተ ተረጋግተህ ለምን አታዳምጣትም? ሁለታችሁም እያላችሁ እኔን እዚህ ጋር ቆማችሁ እንዴ ምን እየሆንክ ነው አንተ? ቆይ ከየት ያመጣው ባሪ ነው እንደዚህ? እኔ አናዳኝ ነው ሀብቴ ማርያም። በቃ እንደዚህ አይነት ነገር እኔ እስከመቼ ነው ሁሉን ነገር ተደብቀና በራሷ ተወስነና እኔ የሆነ ነገር ውስጥ ገባለሁ፣ ችግር ውስጥ ገባለሁ። ሁሌ አንድ ቀን እንኳን ለማስተካከል አትሞክርም። መወሰን የፈጠነ እንዴ ባልታመም እኮ ላትመጣ ነው። እሱን ስህተት እኮ አወራን እኮ ካንተ በፊት አውርተናል፣ ጨርሰናል። ያ ነገር እኮ ሀብቴ እኔ ሊያረጋጋኝ አይችልም። በቃ አንተ ላይ ብቻ አይደለም ስልክ የዘጋሁት አለች። እሺ ማንንም ይደውል ምናምን ያይሽ ስለሌለው እኮ ነው ያገባኝ። ራሴን ወግኜ ግን ሰውራ ለምን ትዘጋለች ስልክ? አያገባችሁም ነው ወይ እኮ ነው ያልኩት። አንተ ላይ ብቻ አይደለም የዘጋሁት መብቴ ነው እኮ ነው ያለች ስልክ መዝጋት አይደል? እኔ አንተ አትጨነቅ። እኔ በሚሄድበት መንገድ ራሴ ለምንድን ነው የማልጨነቀው? ሁለታችሁ እንደዚህ ይሆናችሁ ከዛ ከሚያስቀና ፍቅር ውስጥ እንደዚህ ባንዴ ብጥብጥ አድርጋችሁ አይደብራችሁም እንዴ? እዚህ ጋር ለሚያያችሁ ሰው ጥሩ ነው። ስንት ጠላት አለባችሁ አይደል? እሱን አታውቅም? አውቃለሁ እኮ እናንተን ለመለያየት ስንት ጠላት አለባችሁ። እኔ በሚሄድበት ሄዳለሁ። አሁንም ቢሆን ማለት ነው እሷ ሄዳለሁ እያለች ነው እያያት ማለት አትሄድም። እሷ መጀመሪያም አዳምጣት። በቃ መጀመሪያ አውርተናል፣ ያለውን ነገር ንገሪው። እኔ እዚህም የእሱን የጀመረውን ጉዳይ ራሱ መሸፈን የምችል ከሆነ እጨርሳለሁ። አንቺና እሱ መሄድ የምትፈልጉም ከሆነ ትሄዳላችሁ አልኳት። እሺ ብላ ነው የጠራው። አንተ መተህ ነገር ቢያንስ አታዳምጥም? የምታወራውን እንኳን አታዳምጥም? ቢያንስ ስህተቷን ማመን አለባት። አትይ ምን ያደርግልሃል? ሌላም ጊዜ ተነስታ እንደዚህ ነው የምታደርገው። ሁሉንም ነገር ባንዴ ነው የምትወስነው እኮ። ቁጭ ብላችሁ አታወሩም? እሺ ስለ ስህተቷስ እኔ በደንብ አንግባባማ። እሷ በቃ ሁሌ የምታደርገው ነገር ለራሷ ልክ ነው። ሁልጊዜ ለራሷ ልክ ነው የምታደርገው ነገር። አንድ ቀን ተሳስታ አታውቅም። በቃ ሁልጊዜ ውሳኔዋ ልክ ነው። ይኸውልህ እሷ ያሰበችበትና አንተ ያሰብክበት ነው አሁን የተለያየው። እሷ ያሰበችው እዚህ ያለበትን ፕሮግራም ከማበላሽበት ብዬ ነው፣ የያዘውን ነገር ከማበላሽ ብዬ ነው። እሺ እንደዚህ በበጎ ከታሰበ ስልክ ይጠፋል? አይጠፋም እኮ ስልክ አብሬሽ ሊድ ትላታለህ አትላትም? እኔ ነገሩን ፊክስ ማድረግ እኮ ነው። ከሀገር የሚያስወጣ ነገር ምን ይፈጠራል? አሁን እሷ እኮ በጣም ያስጨነቃት ይኸውልህ፣ እሷ ያስጨነቃት አንተ አብሬሽ ሄዳለሁ ትላታለህ አይደል? ብታወራ ይሻለኝ ነበር። ስልክ ዘግቶ ከመጣ አውርተናል። አዎ አውርተናል። ሁሉ ችግር ውስጥ የገባ ነው። ራሷን እንደልክ አስባ ስልኳን አጥፍታ መሄዱ አይደለ? ለማንኛውም አሁን ከቻልክ የነገሮቹን እንዳለ ለማስተካከል ሞክሩ። ቁጭ ብላችሁ ዝም ብላችሁ ለታጥቆማችሁ አሁንም መሄድ አይቀርም እያለች ነው። አትሄድም። እሷ አውርተናል እኮ መጀመሪያ አይደል? ለምን ትሄዳለች? አሁንም መሄድ አይቀርም እኮ እያለች እኔ የጠራችኝ እኮ ይሄንን ነገር በተረጋጋ መንፈስ እንድታወሩ ነው። ግን ሁለታችሁም እኔ ጭራሽ እንዴ ልታሳብዱኝ ነው እንዴ? እኔ በቃ እኔ በሚሄድበት መንገድ ሄዳለሁ፣ ችግር የለም። በምንድን ነው እኔ በማውራት አወራታለሁ። ምንድን ነው ቆይ ሀሳባት? እኔ ምንም በደንብ አወራታለሁ እኮ ቁጭ ብለህ አውራ ነው እኮ። አሁንም እኮ እንድታወራት ነው። በደንብ አውርታት፣ ያለውን ነገር ተረዳት። አንተም ጥፋቷን ታምናለች በእርግጠኝነት ያጠፋችውን እኮ አምናለች። እኔ በመሄዴ ዝም ብዬ በመሄዴ አጥፍቻለሁ ብላኛለች። ምናልባት በአንተ ፊት ሰላላለች ይሆናል የተናደድኩ እኮ ልክ ነኝ እያለች እኮ ነው ስልክ ማጥፋቴ። አንተ አሁንም ወደ ኋላ ነው እየተመለስክ እኮ እያለች እኮ ነው። አሁን ወደ ጥሩ ልሄድላት ስል እሷ የምትለኝ ነገር ልክ እንደሆነች ነው። ያ ሁሉ ነገር ባይፈጠር እርግጠኛ ነኝ እኔ የሆነ ነገር ባያመኝ ምናምን አትመጣም ጭራሽ። እዛው እንደጠፋ ይቀርታ እንደዛ ራሱ አሞ ራሱ እኮ ቶሎ ብላ ያሰበችውን ነገር ሳታስተካክል መምጣቷ ለአንተ ማሰቧ እንደሆነ አታውቅም? እንደምታስብልህ አታውቅም? ኧረ ተው ቆይ እኔ በማውራት ነው ማውራት ችግር የለም። ስለዚህ አትታረቅም? አታናግራት? ችግር የለብኝም ከሷ ጋር እኔ በማውራት ነው ማውራት። በቃ በማውራበት መንገድ እሷን አወራታለሁ። አትጨነቅ አንተ። በጣም ነው የምታናድዱትም የምታሳዝኑትም። እንዴ ባንዴ ድብልቅልቁን ታወጡታላችሁ እንዴ? ስንት ነገር ከናንተ እየጠበቅን
ኧረ ኖርማል ነው በቃ ተው ችግር የለም በቃ ጣጣ የለም እንሂድ ግን በተረጋጋ መንፈስ አውራት ዝም ብለህ እንትን አትበል